አሁን እንግዲህ ሰፋ ያለ ውይይት መናደርገው ከሰሞኑ የመንጃ ፍቃድ ሁኔታን ባስመለከተ ነው። አብሮኝ ቃለ መጠይቁን የሚያደርጉት የቀድሞ የክኔሴት አባል አቶ ሽሎሞ ሞላ አብሮኝ ይገኛሉ። አቶ ሽሎሞ ከኔ ጋር ነዎት? አላህ አቶ ተስፋዬ። አዎ እንግዲህ መስመር ላይ የምትገኘው ከቀጥታ ከኢላት ወይዘሮ ሰብለም አብረን ትገኛለች። ጤና ይስጥልኝ ወይዘሮ ሰብለ። ደህና ይዘር መስገን አልተሳሳትኩም አይደል ወይዘሮ ሰብለ? ከየት ነው የምታናግሪኝ? ከኢላት ከተማ? ከኢላት። ኢላት ደቡብ እስራኤል እንግዲህ የመጨረሻዋ ነች። የግብጽ ድንበር ላይ ነው ያለሽው። እንዴት ነው በአሁን ሰዓት በኢላት? ኢላት አሪፍ ነው፣ ቆንጆ ነው። ኦኬ እንግዲህ ኢላት ብዙን ጊዜ የእስራኤል ህብረተሰብ የምናውቀው የቱሪስት ቦታ ነች፣ ለመዝናኛ የምንወርድበት ቦታ ነው። አንቺ ግን ኑሮሽ ኢላት ውስጥ ነው? እኔ 34 ዓመቴ ነው ኢላት ውስጥ። ዋው በጣም ረጅም ጊዜ ነው። ወይዘሮ ሰብለ እንግዲህ የዛሬው ውይይታችን ያው እንግዲህ ከኢላትም ይቻላል የሚለውን ሁኔታ ነው። ከኢላት ያለሽን የመንጃ ፍቃድ ፍላጎት ከስሜኑ ክፍል መምህር ሩቤን ከመሸሻካ በዙም ነው እንግዲህ ትምህርቱን የተከታተልሽው። እንዴት አየሽው ይሄን ኩርስ? አንቺስ እንዴት ነው በአሁን ሰዓት ያለሽበት ሁኔታ? መንጃ ፍቃድ ይዘሻል? ገና አልያዝኩም። ኦኬ እንዴት ነው ኩርሱ? እንዴት ነበረ በዙም በርቀት? በጣም አሪፍ ነው። እኔ ስንት አመትም የምመኝበት ጊዜ ነበር፣ አልተሳካልኝም። 2 ጊዜ ፈተና አድርጌ አላለፍኩም። መጨረሻ ላይ ቁጭ ብዬ መስሪያ ቤት ውስጥ የሆነ የኛ ሀበሻ አለ፣ አብረን ቁርስ የበላን በቲክቶክ አየኋቸው። ወይኔ በቃ እኔ አሁን ደውዬ ማነጋገር አለብኝ አልኩት። እሱ ቁጥሩን ጻፈልኝ። ቀጥታ ደውዬ ለጋሽ ሮቤል አልነጋገርኳቸው። ምንም ችግር የለም መማር ትችያለሽ አሉኝ። አረቻ በቃ ፈልጋለሁ፣ ካልሆነም ሃይፋ መጥቼም መማር እችላለሁ፣ ችግር የለብኝም፣ ስራም እረፍት ጠይቅ ያልኳቸው። ምንም ችግር የለም በዙም መማር ትችያለሽ አሉኝ። በዙም ጀመርኩ ትምህርቱ። እንግዲህ በዙም መማር ቀላል አይደለም፣ ያው ርቀትም ስላለው የክሪያቲያም እና ኢላት የ3 ሰዓት ጉዞ ከዛም በላይ ሊሆን ይችላል። ሆኖም ግን ይሄ ያለሽ ፍላጎት ይሄን ለማድረግ ከየት የመጣ ነው? ለሌሎቹስ በአሁን ሰዓት አሁን ስንነጋገር ትምህርት እንዲሆን ለሁሉም ፍላጎትሽን የበለጠ ብታብራሪልን። እኔ በጣም ደስተኛ ነኝ። በቃ የራሴ ቋንቋ በአማርኛም ትምህርቱም ሳያቸውም በቃ ሲያስተምሩኝ በጣም ነው የተደሰትኩት። በቃ እንደ አዲስ የተወለድኩ ነው የመሰለኝ፣ እንደ አዲስ የተፈጠርኩ ነው የመሰለኝ። እንደ በአማርኛ ዙም ትምህርት ተምሬ ማንጃ ፍቃድ ለመያዝ የግድ መማር አለብኝ ብዬ በደስታ ነው በቃ የጀመርኩት፣ በደስታ። አሁን እንግዲህ እንደሚመስለኝ ያው ኩርሱን ጨርሰሽ ፈተናውን አልፈሻል? ፈተናውን አሁን እንግዲህ የሚቀርሽ ያው የመኪና ልምምዱ ነው። እሱን የት ነው የምታደርጊው? እዛው ኢላት ውስጥ ነው? ኢላት ውስጥ ነው የማደርገው። እሱን ጀምረሻል? አልጀመርኩም፣ ገና ነኝ። ምን የሚያዳግትሽ ነገር አለ ብለሽ ትገምቻለሽ በመኪና ልምምዱ ላይ? ምንም። እኔ የከበደኝ የቃሉ ፈተና ነበር፣ እሱ ነው ግራ የገባኝ። እኔ ትቼው ነበር እኮ በቃ ይሄንን ባላገኝ ኖሮ ማንጃ ፍቃድ ለማውጣት ትምህርት ተምሬ ለማለፍ ምንም በቃ እንትን አርጌ ተስፋም አልነበረኝም። በቃ ትቼው ነበር። አሁን የቃሉን ካለፍኩት እንትኑን ይቀለኛል። እንግዲህ ወይዘሮ ሰብለ በአሁን ሰዓት በየቤቱ የሚከታተሉን አሉ። በዚህ አይነት ሁኔታ በፈተናው እንግዲህ ሁኔታ ተስፋ የቆረጡ ሊኖሩ ይችላሉ። ለነሱ ያለሽ መልእክት ምንድነው? እኔ ኢላት አሉ እንደኔ የመሰሉ ትምህርት ፈርተው የቃል ፈተናም በጽሁፍም ይሁን እንደ ይከብደናል ብለው ቁጭ ያሉ ቤታቸው አሉ። ስንት የራሳችን የኔ ወገን እኔ ሄጄ ለሁሉ ነው የተናገርኩት። እንደኔ ተማሩ፣ በዙም ተምራችሁ ታልፋላችሁ፣ ነገ ጧት ባለመኪና ነው የምትሆኑት ብያቸው ስንት ሰው እሺ ያለኝ ሰው አለ። እና አንቺ መጥዩ አሁን ሁላችሁም ፍላጎት ካለ የማይሆን ነገር የለም ነው መጥዩ እና ማድረግ ይችላሉ። የማይሆን ነገር የለም። አቶ ሽሎሞ ጥያቄ ካለዎት? በመጀመሪያ ደረጃ እኔ እንኳን ሳላደንቃት አላልፍም ወይዘሮ ሰብለን ስለ ታታሪነቷ፣ ጉብዝናዋ፣ አይበገሬነቷና እሷ ራሷ ደግሞ እኔ እንደማንኛውም እስራኤላዊ ዜጋ የመንጃ ፍቃድ ተቀብዬ የነዳው ህይወቴን በምዕራቡ ሀገር እኩል እኖራለሁ ብላ ተሳታፊነቷን በማሳያቷና ራዕይ ልትወስድ ትችላለች እንደሌሎች
በጣም ነው እናመሰግነው። ይህን ካልኩ በኋላ ሰብለን ለመጠየቅ ፈለኩት አንቺ በአማርኛ ቋንቋ በምትማሩበት ጊዜ ያስቸገራችሁ ነገር ካለ ምክንያቱም እነ ሩቤን መሸሻ ልናወራቸው ስለሆነ ወይም የትራንስፖርቴሽን ሚኒስትሩን መስሉ ማነጋገር ስለምንፈልግ አሁን አንቺ ካየሽው ተሞክሮ መሻሻል ያለበት ነገር ካለ ብትጠቁሚና ነው ጥያቄ። እኔ ከጋሽ ሮቤል ጋር ትምህርቱ ሲጀምር በስነ ስርዓት ቀስ አድርገውን የሚያስተምሩት ቀስ አድርገውን የሚያስረዱት እኔ ምንም አልከበደኝም። በቃ ሲጀምረው በደስታ ስለጀመርኩት ትምህርቱ ምንም አልከበደኝም። አቶ ሽሎሞ ኦኬ ወይዘሮ ሰብለ እናመሰግናለን ስለነበረን ቆይታ። እንግዲህ ሁላችንም ምኞታችን ያው በመኪና ከኢላት ወደዚህ ቴል አቪቭ መተሽ ደግሞ ለወደፊቱ እንገናኝ ነው የምንለው። እናመሰግናለን ወይዘሮ ሰብለ። እሺ እግዚአብሔር ይመስገን።